ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል። የአጎት ልጆች ማለት ነው። የማን ትእዛዝ ነው? የእግዚአብሔር ትእዛዝ፣ በሙሴ በኩል የመጣ ትእዛዝ። ስለዚህ የአጎት ልጅን እንዲያገቡ እግዚአብሔር አዟል። እሺ ወንድማችን እሱ ሰላም ነው? እኔ መቀጠል እችላለሁ? ቀጥል ይቻላል። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ጥያቄዎች ነበሩኝ፣ ግን አንድ ጥያቄ ልጠይቅና እቀጥላለሁ። ሃይማኖት የሚለው ቃል ከመመስረቱ ወይም ከመምጣቱ በፊት ክርስትናም ይሁን እስልምና የተለያዩ እምነቶች ከመምጣታቸው በፊት እስልምና ሃይማኖት ከቁርአን በፊት ነበረ አልነበረም? ከቁርአን በፊት ማለት ምን አገናኛ? ቁርአን መጽሐፍ ነው። ኢስላም ደግሞ የሃይማኖት መጠሪያ ስም ነው። ቁርአን የተሰጠው ለመጨረሻ ዘመን ነብይ ነው፣ ለነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። ሃይማኖቱ ደግሞ ቀደምት ነብያት ሁሉ አምላክ ያዘዘባቸው የሆነ ነው። በታል የእስልምና ሃይማኖት ጀማሪ ቁርአን መስሏችሁ ከሆነ ተሳስታችኋል። ቢያንስ ቁርአንን ብላችሁ እሱን የሆነ ቁርአን ብላችሁ ለሆነ ነገር ካነሳችሁ በዛ ውስጥ ተመልከቱት። ኢስላም መቼ እንደጀመረ እዛው ላይ ይነግራችኋል። የተምሳት ይሄዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመሩት አይደለም። እርሳቸው የመጨረሻው ዘመን ነብይ ናቸው። ከእርሳቸው በፊት ሙስሊም እንደነበሩ ነብያቶች ይናገራሉ ወይ? ቁርአን አዎ ይናገራል። ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር ይላል ቃል በቃል። ይሄን ነገር ግን መጽሐፍ ቅዱስ ላይ ሄጄ ብጠይቅህ የትም አታገኘውም። የትኛውም ቦታ ላይ አንድም ነብይ ተነስቶ እኔ ክርስቲያን ነኝ አለ የለም። ወይንም ክርስቲያን ሁኑ ብሎ እግዚአብሔርም ያዘዘበት ቦታ አታገኝም መጽሐፍ ቅዱስ ነው። እሺ አይ እኔ ማለት የፈለኩት በእስልምና መጣ የሚባሉ አብዛኛው በታሪክም እንደተመዘገቡ በስድስተኛው መቶ ክፍለ ዘመን እንደሆነ ይታወቃል። እና በስድስተኛው መቶ ክፍለ ዘመን እስልምና ተጀመረ ከተባለ ከዛ በፊት አልነበረም ወይ? ምክንያቱም ቁርአን ወረደ ከተባለ ጊዜ ጀምሮ ነው እስልምና የተጀመረው። እስልምና አይደለም፣ እንደዚህ ተሳስተሃል። እንደሱ አይደለም። ይሄን በታሪክ ብለህ አሁን ቅድም ጠቀስክ። ታሪክ ማስረጃ ሊሆን አይችልም ስለ እምነት። እኔ ስለ አብርሃም ስለ ምናምን የተጀመረው መቼ ነው ብዬ ብጠይቅህ መጽሐፍ ቅዱስ ላይ ታነሳልህ ትችላለህ። ከዚያ በታሪክ ምናምን ታሪክ ማስረጃ አይሆንም። እሺ ወገናችን፣ ለማንኛውም ኢስላም ከአዳም ጀምሮ የነበረ አምላክ የመጀመሪያው ነብይ አድርጎ አዳምን እንዳስነሳው በኢስላም መንገድ ላይ እንዲያስተምር ከታዘዙ ነብያቶች መካከል ነው። አላህ የሰው ልጅን ሁሉ ሲፈጥር የሰውን ሲፈጥር ሙስሊም አድርጌ ነው የፈጠርኩ ብሎ ተናግሯል። በቁርአን ላይ ሲናገር ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ይላል። የሰው ልጆች ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊታችሁን አዙሩ አለ። እኔ አምላካችሁ አላህ ሰውን ሁሉ ስፈጥር የፈጠርኩባቸው ሃይማኖት ሲሆናል። ሰውን ስል ጊዜ አዳምን ይጨምራል፣ ሔዋንን ይጨምራል። ሁሉን ሰው እንዳለ ሙስሊም አድርገው ነው አምላክ አላህ ሱብሓነሁ ወተዓላ የፈጠራቸው። የሰው ልጆች የተፈጥሯቸው እምነት ነው። አምላክ ዝም ብሎ ከንቱ አድርጎ አልፈጠራቸውም፣ ሙስሊም አድርጎ ነው የፈጠራቸው። እና በዚያም ላይ ነብያትን በየጊዜው እያስነሳ እስልምናን አስተምሩ ብሎ እንዳዘዛቸው በቁርአን ላይ ተቀምጧል። ያ ነው ይሄ ነገር መጽሐፍ ቅዱስ ላይ መልስ አታገኝለትም እያልኩ ነው። ደግሞ መጽሐፍ ቅዱስ ላይ የትኛውን ቦታ ላይ ብትሄድ እግዚአብሔር እኔ ክርስቲያን ሆኖ ብያለሁኝ ብሎ የተናገረበት ቦታ የለም። ወይም ክርስቲያን ሆኖ ብሎ አንዲት ቦታ እንኳን አላዘዘም። አንድም ነብይ ተነስቶ ክርስቲያን ሆኖ ብሎ ህዝቦችን አላዘዘም። አንድም የመጽሐፍ ቅዱስ ጻፊ ተነስቶ አከሌ ነብይ ክርስቲያን ነበር ብሎ የሚናገር የለም፣ የተናገረም የለም። እኔ ማለት የፈለግኩት አሁን ክርስትና የሚለው በመጽሐፍ ቅዱስ አለ፣ እስልምና መጽሐፍ ቅዱስ አለ የሚለውን አይደለም። አሁን ለምሳሌ ክርስትና እግዚአብሔር ክርስቲያን ሁኑ አይነት ነገር አልተናገረም። እንደዛ አይነት ነገር የለም፣ በቁርአንም እንደዛም የለም። ገና ነው እያልኩ ያለሁት የክርስትና መነሻው እና አብርሃም እንደሆኑ። ወአለይኩም ሰላም። አቤት። ደህና ነኝ አልሐምዱሊላህ። እሺ ቀጥል። ይቅርታ። ምንድን ነው እያልኩ ያለሁት አሁን ታሪክ ለሃይማኖት ማስረጃ አይሆንም ብለሃል እና የሃይማኖት ማስረጃ ካልሆነ የአይሁድ ታሪክን ትንሽ እና ደግሞ የተሰሩ ታሪኮች አሉ። በታሪክ ብዙ ነገር የሚታወቁ ከግብፅ ፒራሚድ ጀምሮ የአይሁድ እምነት ወይም የአብርሃም እምነት የሚባለው ያ እግዚአብሔርን የይሖዋን የማመን እምነት ነው ሰውን የመጣው እና
ታሪክ እንደ ማስረጃ ሊሆን ይችላል። ግን ይሄ ባለበት ይሁንና እስልምና ከዛ በፊት ለምሳሌ እንደነ አብርሃም ማስረጃ ሲመጣ ከታሪክ ከመጽሐፍ ቅዱስም ከቁርአን ውጭ ታሪካዊ ነገሮች ሲመጡ የአርኪኦሎጂ ቁፈራም ግኝቶችም ይሁኑ የታሪክ ማስረጃዎች የጽሁፎችም የድንጋይ ጽሁፎች አንተ የእምነት ባለቤት ነህ አይደለ? አንዴ ልጨርስና ትጠይቀኛለህ። ችግር የለም። አቤት። የእምነት ባለቤት ነህ አይደለ? እምነት አለህ ወይንስ የለህም? እምነት አለኝ። የሆነ ማምነው አካል አለ። እምነትህን ማረጋገጥ ትችላለህ? በጣም ጥሩ። ስለዚህ ባጭሩ እምነትህን ሃይማኖትህን በመጽሐፍህ ማረጋገጥ ትችላለህ ወይንስ አትችልም? እኔ በመጽሐፉ ባላረጋግጥ እንኳን ማለት ነው በመጽሐፉ ውሸት ነው ቢባል እንኳን ቀደምት ታሪክ ነበረው የሚለውን እንትን እላለሁ። አትችልም። በመጽሐፍ ማረጋገጥ አትችልም። ያው እኔ አረጋግጥ እያልኩኝ ነው። እምነትህን ክርስትና በመጽሐፍህ አረጋግጥ። ያው ኖ እኔ አለ እያልኩ አይደለም እኮ በክርስትና ሁኑ ክርስቲያን ሁኑ የሚል መጽሐፍ ላይ የለም እያልኩ ነው። እናመሰግናለን። ክርስቲያን ሁኑ የሚል አለ እኮ አላልኩም። እኔ አለም አላልኩም። በነገራችን ላይ በቃ እሱ ነው። አሁን መጽሐፍህ ላይ የሌለ ነገር ከሆነ ታዲያ ለምን ተከተልከው አንተ ክርስትና? አዎ አሁን የታሪክ እኔ እኮ እስልምናም የለም እኮ በመጽሐፍ ላይም እኮ የለም። ምክንያቱም እስልምና የመጣው በ16ኛው መቶ ክፍለ ዘመን። እኔን ትጠይቀኛለህ። አንተ ግን ክርስትና የሚባለው መጽሐፌ ላይ የለም ካልክ መጽሐፌ ላይ የለም ክርስትና የሚባለው ካልክ ለምን ክርስቲያን ሆንክ ታዲያ? ለምሳሌ ነው ሁለቱ ያረጋግጥልኛል። ለምሳሌ መጽሐፉም ታሪክም ስለሚያረጋግጥልኝ ነው። ቀደም እኮ መጽሐፉ ላይ የለም አልከን እኮ። አዎ መጽሐፉ ላይ የለም ያልኩበት ምንድነው ክርስትና ቃል በቃል ባይኖርም በሂደት አለ ማለት በስራ የተገለጸ ነገር አለ። መጽሐፍ እግዚአብሔር ክርስቲያን ሁን ብሎ ያዘዘ ቦታ አንድ ቦታ አለ የለም? አይ እንደዛ የለም እኮ እያልኩ ነው። መጽሐፍ ላይ እንደዛ እንደውም እኮ ክርስቲያን የተባሉት በሰዎች ነው በሌሎች ነው። እንደውም በአንጾኪያ ክርስቲያን ተባሉ ይላል። ዛሬ እውነተኛ ክርስቲያን ተገኘ። እስከ ዛሬ ክርስቲያኖች ይህን እየካዱን እየሸመጠጡ ነበር። እናመሰግናለን። በተው ነው ይሄ ስም የወጣው ራሱ ክርስቲያን የሚለው በሰዎች ነው። አምላክ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ አላሉ። ሰዎችም ደግሞ ይህን ስም ያወጡት እነዛ ሰባኪያን ሐዋርያት የክርስቶስ ተከታይ የሱን ሰባኪ ስለነበሩ ለዛ ነው ከሱ ስም ወስደው ክርስቲያን የተባሉት። ከዛ አንጻር እንደሆነ እንረዳለን። ግን ያው ማለት የፈለኩት በታሪክም ይሁን ከመጽሐፍ ቅዱስ ውጪ ማለት ከመጽሐፍ ቅዱስ ውጪ እንኳን ማለት ክርስትና እንደነበረ የታሪክ ማስረጃዎች ለምሳሌ አሉ። በቁርአን ግን ያ የታሪክ ማስረጃ እንኳን እንዴት አይኖርም ነው? የታሪክ ማስረጃ ሊሆን አይችልም። ተው እንጂ አምላክ እያለ አምላኬ አልነገረኝም ክርስቲያን ሆኖ አላዘዘኝም እያልክ እንደገና ታሪክ ማስረጃ ይሆነኛል ትላለህ። ታሪክ ነገ ከአምላክ ፊት በምትቆም ጊዜ ማስረጃ ይሆናል። አይ እኔ በታሪክ ሰምቼ ነው ክርስቲያን ሆንኩት ትለዋለህ። አምላክህን ነገ ከሞት በኋላ መቆም አላደረግ ከአምላክ ፊት። ስለዚህ እዛኔ አንተ ባትለኝም እግዚአብሔር ይሄ ነገር ግን ሰዎች በታሪክ ነግረውኛል ሁኛለሁ በቃ ትለዋለህ አትለው። ስለዚህ ጥያቄ ተረዳኝ ይመስለኛል። እያዞርክብኝ ነው። እኔ ጥያቄ ግን ግልጽ ነው። ከመጽሐፍህ እምነትህን ማረጋገጥ ካልቻልክ እኔ እዚህ እምነት ላይ ቆይ አልልህም። የምር ነው። አዎ አይ እኔ እያልኩ ያለሁት ለምሳሌ ወንድሜ እሱ ከመጽሐፍ ቅዱስ ውጭ እንኳን ክርስትና የሚለው ክርስቲያኖች ከክርስቶስ ተከታይ እንደነበሩ ከታሪክ እንኳን ማስረጃ አለ። ግን በቁርአን ግን ለምሳሌ ሙስሊም እንደነበሩ ቁርአን ከመምጣቱ በፊት ማስረጃ እንኳን የታሪክ እንዴት አይገኝም ነው እኮ ጥያቄ። ወይ ታሪክ ምን ይሰራል ወገናችን? አምላክ ካላረጋገጠልህ የእምነትህን ትክክለኛነት ወይ ነብያቶችህ የእምነትህን ትክክለኛነት ካላረጋገጡልህ ታሪክ ምን ይሰራል? ታሪክ ሰው የጻፈው ነገር ነገ እኮ ከአምላክ ፊት ይሄ ሊሆን አይችልም። ታሪክ እኮ ያለፈውን ነገር እኮ እውነት የሚሆን ውሸት እኮ ማረጋገጫችን ነው አይደለ? ታሪክ አምላክ ነው አረጋጋጭ፣ ሰዎች አይደሉም። ሰዎች መጥተው የጻፉት ነገር አይደለም። አምላክ ነው ሊያረጋግጥ የሚችለው። የአምላኬ መጽሐፍ ብለህ የምታምነው መጽሐፍህ ላይ ይሄ ነገር እንደሌለ አረጋገጥክ። ስለዚህ ቆም ብለህ አስብ፣ ቆም ብለህ አስብ። አሁን ለምሳሌ ማለት ነው አሁን ፍቅር ሲይዝ የሚባል አለ። አሁን የተነሳ መጽሐፍ ይዣለሁ ምናምን ብሎ የተነሳ አሁን እሱ ለቀጣይ ጄኔሬሽን ለምሳሌ ወረደልኝ ብሎ የሚመጣው ትውልድ እሱ ልክ እንደዚህ ከተቀበሉት ምንድን ነው ማስረጃቸው? ልክ እንደዛ ማለት እኮ ነው አሁን አንተ እያልከኝ ያለው። ልክ እንደዛ ክርስትና አሁን ልክ እንደ ፍቅር ሲይዝም ነው። ምክንያቱም ከአምላክ ዘንድ የሚያረጋግጥለት ምንም አይነት ማስረጃ የለው። ገብቶሃል አይደል? ልክ እንደዛ ለማለት ነው። እና አምላክ አሁን ለምሳሌ እሱ ይዞት የመጣው መጽሐፍ አለ። እሱ ይዞት የመጣው መጽሐፍ አለ ልክ እንደ ቁርአን ማለት ነው። መሐመድ ይዞት እንደመጣ መጽሐፍ ልክ እንደዛ ይሄ ማረጋገጫ ነው። ተስፋ ሲቆርጡ ስለምን አይሰደዋል? ለማንኛውም ደስ የሚል ቃል ነው የተናገረው። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁን ብሎ አላዘዘንም አለ። ግን በታሪክ አለ፣ በታሪክ ክርስትና አለ።
መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የለም። ክርስቲያን የተባልነውም ራሱ በሰው ነው ይሄ ስም ይወጣልን አለ። በአምላክ ስም በአምላክም አይደለም አለ። ወላሂ ክርስቲያኖች ቆም ብላችሁ አስቡ። እኔ ምሬ ነው ወላሂ ላዚም ቆም ብላችሁ አስቡ። ነገ ከአምላክ ፊት መቆም አለ ብለን እኛም እናንተም እናምናለን። በእነዚህ በነቢያቶች እኛም እናንተም እናምናለን። በአብርሃም፣ በኢስሐቅ፣ በያዕቆብ፣ በሙሴ በሁላቸው። እሺ እንዳው በትምህርታችሁ ላይ መጽሐፋችሁም ላይ ይሁን ችግር የለውም። ክርስቲያን ሁኑ ብሎ ያዘዘን ማን ነው ብላችሁ እግዚአብሔር አላዘዘም። ነቢያቶች ክርስቲያን ሆኖ አላሉ። አንድ በመጽሐፍ ቅዱስ ጻፊ ተነስቶ አንድ ነብይ ክርስቲያን ነው አላሉ። ማን ያዘዘኝ በዚህ በእብለት ላይ እንደሆነ ማን ያዘዘኝ? ወደ ቁርአን ብትመጡ ግን አምላክ ቃል በቃል አደራ ሙስሊሞች ሁኑ ይለናል። ቃል በቃል ከኔ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። ቃል በቃል ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ ወደ እሳት ነው የምትሄዱት ይለናል። አያችሁ፣ ቃል በቃል ሙስሊም ለሆናችሁ ገነት አለችላችሁ እያለ ይልቀ ይሄን ይመስላል። እሺ ጥያቄ ያለው መቀጠል ይችላል። ጥያቄ ያላችሁ የገባችሁ ልጆች አሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የሆነ ጥያቄ ነበረኝና ከአንድ ክርስቲያን ልጅ ጋር ስንከራከር የአክስት ታማሾች ልጆች በመጽሐፍ ቅዱስም አግቡ ይላል አለችኝ። እኛ ጋር በሙስሊም የተፈቀደው ያው ስለሚፈቀድ ነው፣ በክርስቲያንም ግን መጽሐፍ ቅዱስ ላይ አለ አለችና እሱን የለም በሚለው ነገር ስንከራከር ቦታና እንትኑን ብትነግረኝ አሪፍ ነበር። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ያዕቆብ ልጅን አግቡ እያለ እግዚአብሔር ያዟል። ሰዎችም ያዕቆብ ልጆች ተጋብተዋል፣ ተወልደዋል። ያዕቆብ ልጅን ማግባት እንደዚህ የምትቆጥሩት ነው። ነገር ግን ያዕቆብ ልጅን ማግባት አለ መጽሐፍ ቅዱስ ላይ። ከላይ ያለው ሰላም ከላይ ያለው ይሰማል? ሰላም ነው። እንዴት ነው? እሺ አልሐምዱሊላህ። እሺ አንዴ ጀመረ ለላህ ይወዳል። حبك الله الذي أحببتني من أجله. እሺ ያዕቆብ ልጅን ማግባት በመጽሐፍ ቅዱስ ላይ በመጀመሪያ ያዕቆብ ልጆች ተጋብተው ነው ሙሴና አሮን የተወለዱት ክርስቲያኖች። ይህን ታውቃላችሁ አይደል? ይህን ምዕራፍ የያዘው እሺ ወንድማችን ከኔ ጋር ስለሆነ ሪከርድ እያደረክ ነው። ቪዲዮ ሪከርድ ያው እናሽ ላሳይ። ያው እዚህ ጋር ምን ይላል? እንበረምም የአጎትን ልጅ ዮካብድን አገባ፣ አሮንንና ሙሴንም ወለደችለት። የእንበረምም የህይወቱ ዘመን 137 ዓመት ነበረ ይላል። ያ ይታያቸዋል። የአጎት ልጅ ተጋብተው ነው ሙሴና አሮን የተወለዱት። ሙሴና አሮን የተወለዱት የአጎት ልጆች ተጋብተው ነው። እንዲህ አይነት ጥቅስ በምታመጡላቸው ጊዜ ታዲያ እኮ ተጋቡ እንጂ እግዚአብሔር ተጋቡ አላለም ብለው ሽንጥጥ ሲያደርጉ ታያቸዋላችሁ። ቅዱሳኖችዬ አሁን ወዴት ትሄዳላችሁ? ያውና እዚህ ጋር ዘኍልቍ ምዕራፍ 36 ቁጥር 10 ላይ ይሄንን የሚያዘው ምን ይላል? እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጻድ ሴቶች ልጆች አደረጉ ይላል። ማነው አዛዡ? እግዚአብሔር። ማነው የታዘዘው? ሙሴ። ያን ትእዛዝ ከእግዚአብሔር በሙሴ በኩል የመጣውን ትእዛዝ ማን ፈጸሙት? የሰለጻድ ልጆች አደረጉ ይላል። ምንድነው ያደረጉት? የሰለጻድ ሴቶች ልጆች ማህለት፣ ቴርጻ፣ ኤግላ፣ ሚልካ፣ ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል። ያጎት ልጆች ማለት ነው። የማን ትእዛዝ ነው? የእግዚአብሔር ትእዛዝ፣ በሙሴ በኩል የመጣ ትእዛዝ። ስለዚህ ያጎት ልጅን እንዲያገቡ እግዚአብሔር አዟል በሙሴ በኩል። እነዚያም ይሄን ፈጽመውታል። ስለዚህ ያጎት ልጆችን አግቡ እያለ መጽሐፍ ቅዱስ ተናግሯል። እሺ እና ይሄን ይመስላል። ሹክራን በጣም አለፍ አያፉ